قانون جديد هو منع التصوير في المملكة العربية السعودية في الحرم أثناء الحج لموسم 2026. إذا أنت في الحرم وقاعد تصور ممكن الشرطي يجيك وياخذ موبايلك ويقول لك ممنوع، وممكن تدخل في ريسك يعني وأنت جاي تعبد. فاتركوا التصوير، لأن أنت جاي عبادة ولا أنت جاي رياء وتشوف الناس. تتفق ولا ما تتفق هذا شيء راجع لك. እንደተመለከታችሁት ሳዑዲ አረቢያ ላይ ለዘንድሮ ዓመት ሁጃጆች ሐጅ አድራጊዎች አዲስ ስርዓትን አዲስ ህግን አውጥታለች። እንደሚታወቀው ዒባዳ የምንሰራው አምልኮትን የምንፈጽመው ወደ አላህ Subhanahu Wa Ta'ala ለመቃረብ ያዘዘንን ለመስራት ያዘዘንን ስራም ለአላህ ጥርት አድርገን ለመስራት ነው። ይህንን የሚጻረሩና የሚጋጩ ነገራቶች ደግሞ በዒባዳችን ሰዓት ላይ በአሁኑ ሰዓት በጣም በሰፊው ተከሰቱ ይገኛሉ። ሰዎችም እነዚህን ዒባዳ ጋር የሚጋጩ ኢኽላስ ጋር የሚጋጩ ተግባራትን ሳያስቧቸው እየለመዷቸውና ሁሉም ይህንን ነገር ተላምዶ ያለበት ወቅት ላይ ነን። ሐጅ የሚያደርገው ሐጅ በሚያደርግበት ሰዓት፣ ዑምራ የሚያደርገው ዑምራ በሚያደርግበት ሰዓት ላይ የትኛውንም ዒባዳ ሲሰራ ሐጅ ሲያደርግ ሐጅ ማድረጉን ለማሳየት ቪዲዮ ቀርጾ መልቀቅ፣ ዑምራ ሲሰራም ዑምራ እያደረገ መሆኑን ለማሳየት ቪዲዮ ቀርጾ መልቀቅ። ከዚህ በላይ ደግሞ የሚያስቁ ስራዎች ደግሞ ይሰራሉ። ቪዲዮ ከፍቶ ካሜራውን አመቻችቶ ስልኩን ለሰው ይሰጥና እሱ ከአባ ፊት ለፊት ቁጭ ይልና እጁን ወደ ላይ ዘርግቶ ዱዓ እያደረገ ቪዲዮ እንዲቀርጾና ከአባ ላይ ዱዓ እያደረገ መሆኑን ለማሳወቅ ማለት ነው። እሱ እኮ የሚያደርገው ነገር የለም፣ ባዶ እጁን ይዘርጋል። ይህን ያህል ሪያ የሚባለው ለሰው ለማሳየት ተብሎ የሚሰራ ስራ፣ ይህን ያህል ሪያ የሚባለው ነገር በሙስሊሙ ላይ ተሰራጭቶ ይገኛል። ይህንንም በመመልከት ከዘንድሮ ዓመት ጀምሮ ሐጅ የሚያደርግ ማንኛውም ሙስሊም ማህበረሰብ፣ ዑምራም የሚያደርግ ማንኛውም ማህበረሰብ በሐጅ ሰዓት፣ በዑምራ ሰዓት፣ በዒባዳ ሰዓት ማንኛውም ሰው ቪዲዮ መቅረጽም ፎቶ መነሳትም እንደማይችል አዲስ ህግን አውጥተዋል። በጣም የሚያስደስትና ዒባዳችንን እያበላሸ ያለ ተግባርን ታድገውልናል። ይህም የተደረገበት ምክንያት ይህንን የተቀደሰ ቦታ ከእንደዚህ አይነት ከማይመጥኑት ተግባሮች ለማራቅና የአላህን ሸሪዓ ከፍ ለማድረግ ለማላቅ ተብሎ የተከለከለ ክልከላ ነው። ይህም ተግባራቸው የአላህን ሸሪዓ ከፍ ማድረጋቸውና ማላቃቸውን የሚያሳይ ተግባር ነው። አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል? ወመን ዩዐዚም شعائر الله فإنها من تقوى القلوب አላህን ትእዛዛት የዲኑን መገለጫ የሆኑ ነገሮችን የሚያልቅና ከፍ የሚያደርግ فإنها من تقوى القلوب ይህ ስራ ከልብ ፍራቻ ውስጥ የሚቆጠር ተግባር ነው ብሎ አላህ Subhanahu Wa Ta'ala ይነግረናል። ስለዚህ በሐጅና በዑምራ ሰዓት ራስን ቪዲዮ እየቀረጹ ዒባዳቸውን ለሰው ማሳየት፣ ለሰው ማሰማት ይህ ነገር ከዘንድሮ ዓመት ጀምሮ በጥብቅ የተከለከለ ነው። ይህንን ሲያደርግ የተገኘም ፖሊሶች ይዘው ማስጠንቀቂያ ይሰጡታል። ከዛም በህጋቸው መሰረት ተከታዩን እርምጃ ሊወስዱበት ይችላሉና ሁላችንም ከእንደዚህ አይነት ተግባራት ልንርቅ ይገባል። በተለይ በዘንድሮ ዓመት ሐጅ የምታደርጉ ሰዎች አልሐምዱሊላህ አላህ Subhanahu Wa Ta'ala ትልቅ የሆነን ኢኽላሳችሁ የሚፈታተን የሆነን ተግባርን አስወግዶላችኋል። ከይልኝና ኢስሙልኝ የጠራ ሐጅ አድርጋችሁ ትመለሳላችሁ። በስነ ስርዓት ሐጃችሁን አድርጋችሁ ኢኽላሳችሁን ለአላህ ብቻ አድርጋችሁ ዒባዳን ነይታችሁ ትርፋማ በሆነ መልኩ ወደ ቤታችሁ ትመለሳላችሁ ማለት ነው። አላህ Subhanahu Wa Ta'ala ለሁላችንም ትክክለኛ ኢኽላስን ይወፍቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።